ሰላም ቤተሰብ እንደምን አላችሁ? የዩቲዩብ ቤተሰቦች ሁላችሁም በያላችሁ በሰላማችሁ ይብዛልኝ። እንደምን አላችሁ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ አንድ ሀሳብ ይዤላችሁ መጥቻለሁ። ሀሳቡ ምንድነው? የዩቲዩብ ከጅምር እስካሁን ድረስ ያለሁበትን አካሄዴን ስንት አመት እዚህ ደረጃ ላይ ለመድረስ ስንት አመት ፈጀብኝ፣ ምን ያክል ወጪዎችን አውጥቻለሁ፣ ምን ያክል ኪሳራ፣ ምን ያክል ገቢ አስተናግጃለሁ የሚለውን ነገር ለእናንተ ላብራራላችሁ መጥቻለሁ ማለት ነው። ያው ስኬት ላይ ደርሻለሁ ብሎ ለማለት ትንሽ ቢከብድም ብቻ ሀሪፍ ላይ ነኝ። ብዙ ጠውረዶችን አይቼበታለሁ። ዩቲዩብ ብዙ ደስ የሚሉ ነገሮችን አይቼበታለሁ። ብዙ ቤተሰቦችን አፍርቼበታለሁ። እንዲሁም ደግሞ ያጣሁበትም ነገር እንደዛም አለ ማለት ነው። እነዛን አንድ በአንድ ላስረዳችሁ ሞክራለሁ። ዩቲዩብን ስንጀምር ምን ማድረግ አለብን፣ ስኬት ላይ ለመድረስስ ምን ማድረግ አለብን የሚለውን ነገር በቀጥታ አስረዳችኋለሁ ማለት ነው። አብራችሁን ቆዩ። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። መጀመሪያ ዩቲዩብን እንዴት ጀመርሹ ብትሉኝ እንደ አጋጣሚ ነው። አስቤበት ፈልጌ ወይ ደግሞ ዩቲዩብ ሰራለሁ ብዬ እንትን ፕሮግራም አድርጌ አይደለም የጀመርኩትኝ። እንደ አጋጣሚ የሆኑ ቪዲዮዎችን ሰራለሁኝ። የምግብ ነበር በብዛት ፖስት የነበረው በመጀመሪያ አካባቢ። ግን ከምግብ ላይ ባክግራውንድ ድምጾች ነበሩት፣ ልክ እንደ ዘፈን፣ የጉራግኛ ዘፈን፣ በብዛት የጉራግኛ ዘፈን፣ በቃ የተለያየ ነገር ብቻ። ግን ከጀርባ በጣም ድምጽ ነበረው ማለት ነው። እና ግን እስከ 500 ሰብስክራይብ እስከሚደርስ ድረስ ስለ ዩቲዩብ ምንም ማውቀው ነገር የለም። ዩቲዩብ እሰራለሁ ብዬ አስቤ አላቅም። በቃ ብቻ ግን እሰራበታለሁ፣ ፖስታለሁ። ግን እማር ነበር አንዳንድ ጊዜ እና በዛ ሰዓት የነበሩ ስለ አፕ የሚያስተምሩ እኔ በጀመርኩበት እርግጠኛ ነኝ የዛሬ 10 አመት ምናምን አካባቢ እንትኖች ነበሩ። በቃ የኔ በአማርኛ ደስ ብሎ የምናያቸው ከፊልም በተጨማሪ እንደዛሬ ዩቲዩብ፣ ቲክቶክ ምናምን ባልነበረ ሰዓት፣ በብዛት ባልነበረ ሰዓት ደስ ብሎ የምናያቸው እንደ ልጅ ቢኒ፣ እንደ ቲኤስቲ አፕ ምናምን የመሳሰሉ የተወሰኑ ልጆች ናቸው። በጣም ስለ ዩቲዩብ ምናምን ነገር የሚያስተምሩ የሚፖስቱትን ነገር እያንዳንዷን ነገር እከታተል ነበር፣ አይ ነበረ እና ስለ ዩቲዩብ ብማር ነበረ። ኢቨን ሀታ ዋትሳፕ እንኳን እንዴት ዳውንሎድ አድርገን እንዴት ቁጥር አስገብተን እንዴት ምን አድርገን መክፈት እንዳለብን ያስተምሩን ስለነበር ያን ነገር በደንብ እከታተል ነበር ማለት ነው። ግን እኔ ብር ሰርቼ በዩቲዩብ ተለውጬ ምናምን የሚለው ነገር ጭራሽ ነው ሀሳቤ ላይ ያልነበረውና መፖሰቴን እንጂ ቪዲዮ መልቀቄን እንጂ እሰራበታለሁ ብዬ አስቤ አላቅም ነበረ። እንደዛም እየሆነ ግን እኔ ዝም ብዬ ስለመፖስት ብቻ ሰው ያየው ሰብስክራይብ ያደርጋል። ወደ 500 ሰብስክራይብ ነበረው እና ደግሞ በጣም ቪዲዮ በጣም ይታይ ነበረ። በጣም አንድ ቪዲዮ እስከ 10 ሺህ ምናምን አሁን ላይ ባለሁበት ሁኔታ ላይ ሳይሆን በጣም ነበረ ማለት ነው። ቫይራል ነበር ማለት ይቻላል። በጣም ብዙ እይታዎች ነበሩት። ከአንድ ቪዲዮ ወደ 10 ሺህ 10 ምናምን ሺህ ነበረ የነበሩት ቪዲዮዎች ማለት ነው። ችግሩ ምንድን ነበረ? እነዛ ሁሉ ኮፒራይት ነበሩ። የምፖስታቸው ቪዲዮዎች እንዳለ ኮፒራይት ነበሩ። ከዛ ቀስ በቀስ የዛሬ 4 አመት አካባቢ አንድ ልጅ እንደዚህ ፌስቡክ ላይ ተገናኘን፣ እያወራን በመሀል እንደዚህ ብላ ነገረችኝ። ስልክ ቁጥር ተቀያየርን። የአንድ አካባቢ ልጆች ነን። ያኔ ኢትዮጵያ ላይ ትንሽ አካባቢያችን እኛ እርስ በርስ ባንተዋወቅም አካባቢያችን ላይ ግን አንድ አካባቢ ነው ማለት ነው። እና አወራን እንደዚህ ነው ምናምን ነገር ብላ ነገረችኝ። ከዛ በኋላ ወቻ አወር ማየት ያለብኝ የቱ ጋር እንደሆነ እሷ ናት የነገረችኝ። ሁሉ ነገር እሷ አሳየችኝ። ሁሉ ነገር ስክሪንሾት እያደረገች አሳየችኝ። ከዛ መስራት ጀመርኩ ማለት ነው። ከዛ እንዳለ ቪዲዮቼ የነበሩ ቪዲዮዎች በአጠቃላይ ጠፊ ሆኑ ማለት ነው። ምንም በቃ የሚቀርልኝ አንድም ቪዲዮ አልነበረም። አንዳንዶቹን እንደውም አውርጃቸው ድምጻቸውን አጥፍቼ እንደገና ድምጽ አስገብቼ የራሴን ድምጽ ቀድቼ ምናምን ነገር የፖስትኳቸው 1-2 ቪዲዮዎች አሉ። በተረፈ ሙሉ ለሙሉ ማለት ይቻላል ቪዲዮቼ እንዳለ አጥፍቻቸው። ከዛ ወቻውሩም 0 ገባ። ሰብስክራይቡ ግን 500 ምናምን ነበረው። በዛው ቀጠልኩ ማለት ነው። ከዜሮ ሰብስክራይብ ከዜሮ ወቻውር ተነስቼ በእርግጠኛ ነኝ በ4 ወር ውስጥ 4000 ሰዓቱን ሞላ ማለት ነው። ያም የሞላሁበት ምክንያት እንዴት ነው? የተወሰኑ ሰዓቶችን ገዝቻለሁ። የተወሰነ ሰዓት ደግሞ ከልጆች ጋር ፕሌሊስት ምናምን በማሰር የራሴን ቪዲዮ በማጫወት በተለያዩ መንገድ 4 ወር ባልሞላ ጊዜ ውስጥ ሰብስክራይቤም 2000 ምናምን ሆነ። ወቻውሩም ደግሞ 4000 ምናምን ሆነ። ልክ እሱን ባደረኩኝ በ15ኛው ቀን ፒን ተላከልኝ ማለት ነው። ኢትዮጵያ ላይ ፖስታ ሳጥን አስከፍቼ በኢትዮጵያ ፖስታ ሳጥን ቁጥር ፒን ኮድ ተላከልኝ። ሞኔታይዝ ሆንኩኝ ማለት ነው። አንድ እህቴ ከሳውዲ አረቢያ $12 ሞላችልኝና ወዲያው ነው ተቀበለኝ ማለት ነው።
አሁን ላይ በጣም የሚያስቸግረው ያችን $10 መሙላት ነው። $10 ለማግኘት ነው ብዙዎቹ ጊዜ የሚፈጅባቸው ከሻወር በተጨማሪ ማለት ነው። በዛ ምክንያት እኔ ቶሎ ሞኔታይዝ ሆንኩኝ ማለት ነው። ሞኔታይዝ ሆንኩኝ በኋላ ግን የተወሰነ እንደሰራሁኝ $10 ምናምን እንደሰራሁኝ አቆምኩት። በቃ ሙሉ ለሙሉ ዩቲዩብ መስራትን ተውኩት ማለት ይቻላል። የሆነ ሳል ላይ ባገኘሁት አጋጣሚ ስለ ኮፒራይቱ በደንብ ስለማቅ ምንም አይነት ቪዲዮ ብጭን ኮፒራይት ሊይዘኝ እንደሚችል ከዛ በኋላ ትምህርት ስለወሰድኩኝ ምንም አይነት ነገር አልጭንም፣ ግን ዝም ብያለሁኝ። የሆነ ትዝ ባለኝ ሰዓት ብቻ እየገባሁኝ አየዋለሁ እንጂ የምሰራው ነገር ግን አልነበረም። አናው ባልሳሳት ወደ 3 አመት ትቼው ነበር ማለት ነው ሞኔታይዝ ከሆነ በኋላ። ከ3 አመት በኋላ በሆነ አጋጣሚ የሆነ ሰው ጋር ተገናኝቼ እንዲህ በቴሌግራም ቪዲዮ ፊልም ምናምን ነገር የሚልክልኝ ሰው ነበረ። ያን የላከልኝ ፊልም ወስጄ ቀጥታ ዩቲዩብ ቻናል ላይ ያልተፖሰተ ነው፣ ምክንያቱም አይፈለኩ አጣሁት ማለት ነው። ዩቲዩብ ላይ ፈልጌ ሳጣው እና ያልተፖሰተ ነው ስላለኝ ያ ሰው ወስጄ ዩቲዩብ ላይ ጫንኩት ማለት ነው። ያን ፊልም ከጫንኩት በኋላ መጀመሪያ ስለቀው ብዙ ጊዜ ክሮም ላይ ነው ቪዲዮዎች የምንጭነው። ቪዲዮ ስንጭን ክሮም ላይ እያንዳንዷን ነገር ካሳለፈን ወይም ደግሞ አረንጓዴ ራይት ሲያበራልን ነው አይደለም እንጭነው። እኔ ደግሞ ያንን ጠብቄ በስነ ስርዓት አልፎልኛል። 5 ቀን 6 ቀን ምንም አይነት ነገር ኮፒራይት አላበራብኝም። ሀሪፍ ነው እየታየ ነበረ። በመሀል የሆነ ሰዓት ላይ ኮፒራይት ተላከብኝ ማለት ነው። ስትራክ ሲላክብኝ ቪዲዮን አጠፋሁት። ግን እዚህ ጋር ደግሞ የሰራሁት ትልቅ ስህተት እንዴት አድርጌ ለዩቲዩብ ማመልከት እንደነበረብኝ ይሄ ቪዲዮ የኔ እንዳልሆነ አውቄያለሁ። አጥፍቼዋለሁ። ካጠፋሁት በኋላ ግን እንትኖቹን የፊልሙ ባለቤት ኢሜል አድርጌ እንዴት አድርጌ ከዛ ሰው ጋር ኢሜል ተጻጽፌ ማለት ኮፒራይት ስትራኩን እንዲያነሳልኝ ማድረግ አልችልም ነበረ። ትቼው ረጅም ጊዜ ኮፒራይት አብርቶብኝ ቪዲዮን ባጠፋውም አይጠፋም ከውስጥ ሁላችሁ ታውቁታላችሁ በዚህ ጉዳይ እና ስትራኩ ሳይነሳልኝ ረጅም ጊዜ ቆይቷል ማለት ነው። አሁን ደግሞ ከቅርብ ጊዜ ወዲህ ወንድማችን አውራ ክሊክ በጣም በሚያስተምራቸው ነገሮች በጣም በቃ ከምነግራችሁ በላይ በጣም ትልቅ ክብር አለኝ ለአውራ ክሊክ። ሁላችሁም ሰብስክራይብ አድርጉት። ያው እሱ ካስተማረ በኋላ ገብቼ ይሄን ነገር ቼክ ማድረግ ጀመርኩ ማለት ነው። እንዴት ነው ኢሜል ተጻጽፌ ከነዛ ሰዎች ጋር ስትራክ እንዲያነሱልኝ ማድረግ የምችለው የሚለውን ነገር እንትን ማለት ጀመርኩኝ። ከዛም በተጨማሪ ደግሞ ጂሜል በጣም ይረዳል በዚህ ጉዳይ። ስክሪን አድርጌ በቃ ማድረግ ያለብኝን ነገር እንዲነግረኝ ለጂሜል እንትን ያልኩኝ አስነሳሁት ማለት ነው። ሳላስነሳው በፊት በመሀል እንደገና እንደዚህ ቪዲዮ ፍትፈታ ሰራ ነበረ። ያው አረብ ሀገር ያሉት ሰዎች ብዙ ሀሳብ አናገኝም፣ የምንሰራበት ታይም አይኖረንም። ከዛም የተነሳ የምሰራው ነገር ስለሌለ ቪዲዮ ፍትፈታ ጀምሬ ነበረ። ያ ቪዲዮ ፍትፈታ በምሰራበት ሰዓት ደግሞ ሌላ ሁለተኛ ስትራክ ተልኮብኝ ነበረ። ከዛ ሾክ ነው ያልኩት። በቃ ምንም ማድረግ እንደማልችል ዩቲዩብ ከዚህ በኋላ ዋጋ እንደሌለው ምንም ብሰራ የሆነ ሰዓት ላይ ሊቋረጥ እንደሚችል አስብ ስለነበረ በጣም በቃ የመስራት ሞራሌ ወረደ ማለት ነው። በጣም በቃ አስጠላኝ። ዩቲዩብ በሚባል ሁኔታ አስጠላኝ በሚባል ደረጃ መስራት እየደበረኝ መጣ ማለት ነው። በመሀል እንዳልኳችሁ ከአውራ ክሊክ ጋር ላይቭ ላይ ገብቼ በምናወራበት ወቅት ምን ማድረግ እንደነበረብኝ ምን ማድረግ እንዳለብኝ ምናምን በደንብ ሲያስረዳኝ ገብቼ ኢሜል አደረግኩኝ። የመጀመሪያው ጥላሽ የሚል ፊልም ነበረ ስትራክ የነበረብኝ፣ እሱ ተነሳለኝ። ከዛ ከዳራ ዩቲዩብ ጋር ደግሞ እየተጻጻፍኩኝ ነው። የቀን ቀጠሮ ተሰጥቶኛል ከእግዚአብሔር ጋር እሱ የሚነሳለኝ እና ሙሉ ነፃ ሆኖ ዩቲዩብ ቻናሌ እንደሚሰራም ተስፋ አድርጋለሁ። አሁን ላይ ከ2 ስታክ ወደ 1 ወርዶልኛል ማለት ነው። ሰው በዚህ ውጣ ውረድ ውስጥ በዚህ በዩቲዩብ ከጀመርኩባቸው ሰዓት ጀምሮ እስከ ዛሬ ድረስ ያሉትን ነገሮች እንግዲህ አስቡትና ምንድነው መጀመሪያ አካባቢ ባለማወቅ በጣም በዛ ሰዓት ዩቲዩብ እንደዛሬ አልተስፋፋም። የተወሰኑ ሰዎች ናቸው የሚሰሩት። ስለ ሞኔታይዝ ስለመሆን ቪዲዮ ስለመስራት ምንም የማውቀው ነገር የለም። ቀጥታ ብቻ ላይ መግባት እንዴት እንደሆነ ምንም የማውቀው ነገር አልነበረም። ግን ቀጥታ ብቻ ያገኙትን ነገር ነበር የምጭነው በዛ ሰዓት። ምናልባት በዛ ሰዓት እንደዛሬ እውቀት ኖሮኝ ቢሆን ኖሮ እንደዛሬ የሚያስተምሩ ሰዎች ቢሆን ኖሮ በደንብ ቪዲዮችን እየጫንኩኝ ወይም ደግሞ ምጭናቸው ቪዲዮ ራሱ ከኮፒራይት የጸዱ ቢሆኑ ኖሮ እጅግ በጣም ሰፊ የሆነ ዩቲዩብ
መንገድ ይዘረጋልኝ ነበረ። ግን ባለማወቅ ያባከንኳቸውን ጊዜያቶች አስቡት። እንግዲህ ዩቲዩብ ከጀመርኩ ኦልሬዲ አሁን ወደ 10 አመት ነው። እንግዲህ በዛ 10 አመት በአግባቡ ተጠቀምኩበት ብዬ እንኳን ብል 1 አመት ወይም ደግሞ 1 አመት ከምናምኑ ነው በአግባቡ ሰራሁበት ብል ማለት ነው። በዚህም በ1 አመት መካከል ግን በጣም ስኬታማ ሆኛለሁ። ሞኔታይዝ ሆኖ ካቋረጥኩበት ሰዓት ጀምሮ እንኳን እስከዛሬ ደስ አለች ቢሆን ኖሮ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ኢትዮጵያ ላይ ቤት መግዛት እችል ነበር። በዚህ ኑሮ ውድነት ቤት መግዛት እችል ነበረ። ዩቲዩብ ከተሰራበት እጅግ በጣም አዋጪ፣ ስኬታማ እና በጣም ዘርፈ ብዙ ጥቅም ነው። ግን ካልሰራንበትና አሰራም ካላወቅንበት በጣም አድካሚ ነገር ነው። በጣም አድካሚ ስራ እየሰሩ ያሉ ልጆች አሉ። ምክንያቱም የሚፖስቱት ሙሉ ለሙሉ የሰው ዘፈን አምጥተው የሚጭኑ አሉ፣ የቲክቶክ ቪዲዮ እያመጡ የሚጭኑ አሉ። በጣም መሆን የሌለበት ነገር የሚሰሩ ልጆች አሉ። እናንተን አሁን ምን እንደሌላችሁ የሚመክራችሁ ነገር በብዛት ኮመንት ላይ እየገባሁኝ እነግራችኋለሁ። እንደዚህ አታርጉ፣ እንደዚህ በሉ፣ በዚህ ግቡ። ለእያንዳንዱ እንደዚህ ማለት በጣም ከባድ ነገር ነው። ግን ለእናንተም ምክርም ነው። እኔ ካሳለፉት ነገር አንጻር ነው እንግዲህ ነግራችኋለሁ። ስለ ስታክ ምን ያክል አናዶኝም ተስፋ እስከ መቁረጥ አድርሶኝ ነበረ። ዩቲዩብ ደግሞ ኮፒራይት ቪዲዮችን በመጫኔ ምን ያክል ቪዲዮች እንዳስጠፋኝ፣ ምን ያክል ወደ 2000 ምናምን የነበረ ወች አወር ነው በአንዴ ዜሮ የገባው እና ይሄ ነገር ስላለ ከአሁኑ ስንሰራ ምናልባት ጊዜ ኖሮን ላይ መግባት የምንችልና 0 ሰብስክራይብ ወይም ደግሞ ከዛ ከ52 በታች ያለን ሰብስክራይብ ያለን ከሆንን አሉ የተለያዩ አፕሊኬሽኖች ላይቭ ላይ መግባት እንደሚያግዙ ለምሳሌ እንደ ስትሪም ያርድ አይነቶችን በመጠቀም ላይ መግባት፣ አለበዛ ደግሞ እንደዚህ ቁጭ ብለን ራሳችንን እንደዚህ ኖርማል ወሬ እንኳን እያወራን ራሳችንን እየቀረጽን በፖስት ሌሎች ስታክ ሊልክብን የሚችሉ ወይም ኮፒራይት ሊያበራርብን የሚችሉ ቪዲዮችን ባለመጫን ካሁኑ የዩቲዩብ ቻናላችንን እንዳይደክም እንዳይዝል እናግዝ፣ ራሳችንን እናግዝ ነው የሚለው። ሌላ ምንድነው አሁን ያለሁበት ደረጃ ምንድነው ነው? አሁን ያለሁበት ደረጃ እንግዲህ ኦልሬዲ የመጀመሪያ ክፍያ ወስጃለሁ። የሰጠሁት ሀሳብ አስተያየት ወይም ደግሞ የነገርኳችሁ ነገር እናንተ ይጠቅመናል ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ኮመንት ቦክስ ላይ ደግሞ ኮመንት በማስቀመጥ ሀሳባችሁን ግለጹልኝ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። አይነት ዩቲዩብ ነኝ። በቀጣይ ቪዲዮ እንድመጣ ቆንጆ ቪዲዮ ሰርቼ ይዤላችሁ እንድመጣ ደግሞ የእናንተ ላይክ፣ ሼር፣ ሰብስክራይብ ለኔ ትልቅ ዋጋ አለው። የእናንተ አንድ ሰብስክራይብ ለኔ ትልቅ ዋጋ አለው እና ሁላችንም ተያይዘን አብረን